Muy bien, mira. Una, dos y tres. Boing. Mira cuántos pececitos. ¿Te gusta? Mami, ven, corre. Mira qué bonito. El Mateo es que hasta... Mateo was born 4 years ago. We saw that some things were different with the other kids. ¿Quieres ir arriba? No, podemos ir a la playa. We didn't find too much help from the school, and we had our worst months. Every day we went together to drop Mateo off. I was pregnant with Rio as well, and we go back home every day crying, every day. ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም ጤና ይስጥልኝ የአብሪ ሚዲያ አድማጭ ተመልካቾቻችን። እስኪ ከዓለም ዋንጫ ጋር የተያያዘ ለየት ባለ እይታ የቀረበ አንድ ትረካ ወደ እናንተ ላቀርብላችሁ ለለውጥ ያህል። ኩኩሬላ ስፖርትና አባትነት። እኔ ኳስ ብዙ አላቅም። ብዙ አላቅም ብቻ ሳይሆን ምንም አላቅም ብል ይሻላል። በዛሬው የዓለም ዋንጫ ፍጻሜ ጨዋታ ላይ ኮሜንታተሩ በርካታ ጊዜ ኩኩሬላ 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 የተባለ ተጫዋችን ስም እየደጋገመ ሲጠራ እየሰማሁት ነው። በረፍት ሰዓት ከአብረውኝ ከነበሩት ውስጥ ስለዚህ የስፔን ብሔራዊ ቡድን ተጫዋች ታሪክ እንዲነግሩኝ ጠየቅኳቸው። የተወሰነ ኢንፎርሜሽን ነገሩኝና እነሱ ኳስ ማየታቸውን ቀጠሉ። እኔ ስለ ኩኩሬላ ለማወቅ አንዳንድ መረጃዎችን ሰርች ማድረግ ቀጠልኩ። ኩኩሬላ ከባለቤቱ ክላውዲያ ሮድሪጋዝ ጋር አማዞን ፕራይም ላይ ቀርቦ የሰጠው ኢንተርቪው ነው ቀልቤን የገዛው። እንባ እየተናነቀው ነበር ኢንተርቪውን የሰጠው። ብዙ የመናገር አቅም አጥቶ ሳየው የምር አሳዘነኝ። የሪያል ማድሪድ ክለብ 55 ሚሊዮን ዩሮ ለዝውውር ያቀረበለት የቼልሲ ተከላካይ ማርክ ኩኩሬላ በድርድሩ ያቀረበው ከኳስ ጋር ምንም ግንኙነት የሌለው ቅድመ ሁኔታ ነው። ብዙዎች ጀግና አባት ብለው እንዲያደንቁት ምክንያት የሆነ ድርድር ነበር። የ4 ዓመት ዕድሜ ያለው የኩኩሬላ የበኩር ልጅ ማቴዎ ከኦቲዝም ጋር የሚኖር ልጅ ነው። ማንኛውም ክለብ እኔን የሚፈልግ ከሆነ መጀመሪያ የማደርገው ነገር ለልጅ የሚሆኑ ትምህርት ቤቶች ወይም የቴራፒ ማዕከላት በአካባቢው መኖራቸውን ማረጋገጥ ነው የሚለው ኩኩሬላ የገንዘብ ጥቅማጥቅሞችን፣ የስታዲየም መሰረተ ልማቶችን ወይም የውል ዘመንን ከመመልከት በፊት ዋናው ቅድመ ሁኔታ አዲሱ የማድሪድ ከተማ ኦቲዝም ላለበት ማቴዎ ለተባለው ልጁ አስፈላጊውን ድጋፍ ማድረግ መቻሉን ማረጋገጥ እንደነበረ ሲናገር እንባ እየተናነቀው ነው። ለኩኩሬላ ዝናና ገንዘብ ከዚህ የበኩር ልጁ ደህንነት በላይ የሚያሳስበው ነገር የለም። የእሱን የእግር ኳስ ሕይወት የሚወስነው የሚደራደርበት ገንዘብና የሚቀርብለት ጥቅማጥቅም ሳይሆን ለልጁ ምቹ የሆነ አገልግሎት የሚሰጥበት ስፍራ ማግኘት መቻሉ ነው። ለልጄ የሚስማሙ ትምህርት ቤቶችን ወይም የቴራፒ ማዕከላትን ማግኘት ወደማልችልበት ወደ የትኛውም ክለብ አልሄድም፣ የፈለገውን ያህል ገንዘብ ቢከፈለኝም ሲል በግልጽ የተናገረው ኩኩሬላ እጅግ በጣም የደነቀኝን አንድ ነገርም አክሏል። ልጄ የሚያሳየው ማንኛውም ትንሽ የእድገት ለውጥ ወይም የሚያስመዘግበው ስኬት ከማንኛውም የእግር ኳስ ዋንጫ በላይ ለእኔ ትልቅ ትርጉም አለው ነበር ያለው ኩኩሬላ። የኩኩሬላ ልጅ እስካሁን መናገር አይችልም። ይህ ልጅ አሁን ባለበት ዕድሜ ከኦቲዝም ጋር እንደሚኖር የተረጋገጠ ቢሆንም በቂ ድጋፍ ካገኘ ግን ሕይወቱ ሊለወጥ የሚችልበት ዕድል ሰፊ ነው። አባትና እናት የትኛውም የሕይወት ፈተናና ዕድል ከልጃቸው ማቴዎ ደህንነት አይበልጥባቸውም። የእነሱ የሁልጊዜ ምኞት ማቴዎ እንደ ወንድምና እህቶቹ ሆኖ ማየት ነው። ለዚህ ደግሞ የሚከፈለውን ዋጋ ሁሉ ለመክፈል ዝግጁ ናቸው።
ለዚህ ነው በስነ ልቦናም በኑሮም እጅግ ከሚፈትነውና ወደ ማንም ቤት ቢገባ ከምንም ነገር በላይ ቅድሚያ ከሚሆነው ኦቲዝም ጋር የሚኖር ልጅ የሚያሳድጉ ወላጆች ሁሉ ጀግኖች ናቸው የሚባለው። አንተን ለማየት ስል ኳስ ማየት ልጀምር ነው እንግዲህ ያለው ተራኪው መላኩ ብርሃኑ ነው። ግና ደግሞ የስፔን ተከላካዩ ማርክ ኩኩሬላ ከ2026 የፊፋ የዓለም ዋንጫ በፊት የገባውን ቃል በመጠበቅ ከብሔራዊ ቡድኑ ጡረታ መውጣቱ ገና በማለዳው እየተሰማ ነው። ኩኩሬላ በወቅቱ ስፔን የዓለም ዋንጫውን ካሸነፈች ከብሔራዊ ቡድኑ እሰናበታለሁ ብሎ ቃል ገብቶ ነበር። አሁን ደግሞ ስፔን የ2026 የዓለም ዋንጫ ሻምፒዮን ከሆነች በኋላ ያንን ቃሉን ይፈጽማል ተብሎ ይጠበቃል። ሆኖም አንዳንድ ደጋፊዎች ገና ሐሳቡን ይቀይር ይሆናል በማለት ተስፋቸውን አልቆረጥም። ኩኩሬላ አደርገዋለሁ፣ ከሰኞ በኋላ አሰልጣኙ በቡድኑ ውስጥ እንዳያቅፈኝ ወይም ከቡድኑ እንዲቀንሰኝ ብሎ ተናግሯል። ይሄ ወደፊት የሚታይ ነው። ሌላው ከዚሁ ከስፖርት ወይም ከዓለም ዋንጫ ጨዋታ ጋር የታየው ጉዳይ አርጀንቲና በስፔን ተሸንፋ ዋንጫውን አጣለች። ይሁንና በመጨረሻው ሰዓት ላይ የአርጀንቲና ቡድን ያሳየውን ስነ ምግባር ተገቢ ያልሆነና አሳፋሪ በማለት የወጣ ጽሑፍ አለ። ቢቢሲን ጠቅሶ ይህንን መረጃ ያጋራው ጌቱ ተመስገን ነው። እንደሚከተለው ሰፍሯል። አርጀንቲና በጨዋታም ሆነ በባህሪዋ ፍጹም አሳፋሪ ነበረች። ይህን ያለው ካፒቴን አለን ሺረር ነው። ሜሲም አሳፋሪ ተግባር ፈጽሟል ይላል ጽሑፉ። ይቀጥልና በ2026 የፊፋ የዓለም ዋንጫ ፍጻሜ ስፔን አርጀንቲናን 1-0 ካሸነፈች በኋላ የተፈጠረው ግጭት በዓለም የስፖርት ሚዲያዎች በስፋት ተወግዟል። የጨዋታው ፍጻሜ ጩኸት እንደተሰማ የስፔን ተጫዋቾች ድላቸውን ለማክበር ሲሮጡ የአርጀንቲና ተጫዋቾች ከነሱ ጋር በመጋጨት የተወሰኑ አካላዊ ጥቃቶችን መፈጸማቸው ተዘግቧል። በተለይ ሌያንድሮ ፓርዴስ የስፔኑን ተከላካይ ኤሪክ ጋርሲያን በአንገቱ በመያዝና ጋቪን ወደ መሬት በመጣል ቀይ ካርድ ተመልክቶ ከዋንጫ ስነስርዓቱ ተሰናብቷል። በሌላ በኩል ናሁኤል ሞላኒ አንድ የስፔን ተጫዋችን በሆዱ መጥቶታል የሚል ክስም ቀርቦበታል። ጨዋታው በራሱም ጠንካራ ፉክክር የታጀበ ሲሆን የአርጀንቲናው ኤንዞ ፈርናንዴዝ በመደበኛው ሰዓት መጨረሻ በፓው ባሬዝ ላይ በፈጸመው ከባድ ጥፋት ቀይ ካርድ ተመልክቶ ነበር። የስፖርት ተንታኞች ያሰሙት ከባድ ትችት የቀድሞው የእንግሊዝ ካፒቴን አለን ሺረር ቢቢሲ ላይ ሲናገር ይህ በጣም አስከፊ ነው። ሽንፈት ያማል፣ ግን ሽንፈት የሚበቀሉበት መንገድ አለ። ከአርጀንቲና ይህን አይነት ባህሪ ብዙ ጊዜ አይተናል ብሏል። የቀድሞ የስኮትላንድ ተጫዋች ክሬግ በርሌይ ደግሞ በስፔን ላይ በእጅጉ አጥብቆ ተችቷል። አርጀንቲና ዛሬ በጨዋታዋም ሆነ በባህሪዋ ፍጹም አሳፋሪ ነበረች። ከኳስ ውጭ የሚደረጉ ነገሮችን ጠብቀን ነበር፣ ግን በኳስ ውስጥ የተሻለ ነገር እንጠብቅ ነበር። ያሳዩት አጸያፊና አሳፋሪ ነበር። ለሜሲ የማይገባ መጨረሻ የሚል የቀድሞ የጋና ኮከብ ኬቨን ፕሪንሲ በቦቲንግ ደግሞ ይህ ድርጊት ለሊዮኔል ሜሲ የሚገባ አልነበረም ብሎ ገልጾታል። ከጨዋታው በኋላ የታዩት ትዕይንቶች የመጥፎ ተሸናፊነት ምልክት ናቸው። ሊዮ ሜሲ ይህን አይገባውም። 39 ዓመት የደረሰው ሊዮን ሜሲ ከጨዋታው በኋላ በእንባ ሲያለቅስ የታየ ሲሆን ይህ የመጨረሻው የዓለም ዋንጫ ሊሆን እንደሚችል በርካታ ተንታኞች ይገምታሉ። የስፔን ተጫዋቾች የሚገባቸውን የድል ክብር ሲያከብሩ ከጨዋታው በኋላ የተፈጠረው ውዝግብ ግን በዓለም የስፖርት ማህበረሰብ ዘንድ ከፍተኛ ትችት አስከትሏል። ሜሲ አሳፋሪ ተግባር ፈጽሟል። በዚሁ ይህንም የዕለቱ ትረካዬ ያበቃል። ለለውጥ ያህል የስፖርት ጉዳይ ይዤላችሁ ቀርብ ያለው ግን በትረካ ውስጥ ስፖርትና አባትነት ወይም የአባትነት ኃላፊነት ትምህርት ይሰጣል ተብሎ ይገመታል። በሌላ በኩል ደግሞ
ስፖርታዊ ስነ ምግባር ጉድለት ደግሞ ከተሸነፍክ ጨዋታው ከተደመደመ ፊሽካ ከተነፋ በኋላ ተገቢ አይደለም። ይሄ የሚያስወቅሳል። ስፖርታዊ ስነ ምግባርም ይከበር እንላለን። በሌላ ፕሮግራም እስከምንገናኝ ደህና ሁኑ።